ተስፋ የሌለው ፍቅር ማለት ምን ማለት መሰላችሁ? ተስፋ የሌለው ፍቅር እሺ፣ ተስፋ የሌለው ፍቅር እሺ፣ የሆነን ሰው የሆነ ጊዜ ተንከባከባችሁት፣ ጠባዩ ክፉ ነው ቻላችሁት፣ ጠባዩ ክፉ ነው ቻላችሁት፣ ጠባዩ ክፉ ነው ቻላችሁት፣ 3 ዓመት ቻላችሁት፣ 5 ዓመት ቻላችሁት፣ 10 ዓመት ቻላችሁት፣ 10ኛው ዓመት ላይ ጥርሳችሁ ነክሳችሁ ተጣላችሁት። ምን ጎደላችሁ? ምን ጎደላችሁ? ተስፋ። ከዚህ በኋላ የሰውዬ አይመለስም። ተፋቅሮ በኩሉ ያስተአምን ፍቅር በሁሉ ያስተማምናል አለ ቅዱስ ጳውሎስ። ፍቅር በሁሉ ያስተማምናል ማለት እገሌ እንግዲህ ወዲያ ተመልሶ አይረባም አይልም ነው። ፍቅር ያለው ሰው እንግዲህ እገሌ ተመልሶ ሊረባ አይልም፣ ተስፋ አይጎለውም። በብዙ ሰዎች ተስፋ ቆርጠንባቸዋል። በብዙ ሰዎች እንዳይመለሱ ያደረግናቸው እኮ ስለዚህ ነው። ቶሎ ብለን የሌለባቸውን ያለባቸውንም ጨምረን ገፍተን ከቤተ ክርስቲያን ያስወጣነው ብዙ ነው። ደግሞ እንዳለመታደል ሆኖ ለመመለስ አንጥርም፣ ለማጥፋት ብቻ ነው። ነውር ለቃሚ ብቻ ነው የሆነው። ስለዚህ እንደዚያ በማድረጋችን ብዙ ሰዎችን አስወጥተን ሰዳለን። ተስፋ ስለጎደለን እውነት እንግዲህ ተመልሶ ገሪ ሰው ሊሆን ብለን በማለታችን ተስፋ የጎደላቸው ግን ሰውን ወዳለን የሚሉ እነዚህ ምኖች ናቸው ይባል። ዘይት የጠፋበት ትዳር ባለ ትዳሮች ተው የሚፋቱት አሁን ዛሬ እኔም እንዳቅሜ 1 2 3 ባለ ትዳር መቼም ሳላስታርቅ አልቀርም እና ተው ባካችሁ ሲባል አይ እንግዲህ እሱ ወዲያ አባታችን የኔ አልችያታለሁ አትረባም እኔም ወዲያ ቻይ ይላል። እዚያው ባለ ማለት የሰው ምን ይላል? መውደዱን እኮ ባለቤቴ ጠልቻት አይደለም ግን እንግዲህ እንደው እሱ አትረባኝም ይላል። ተስፋ ጎደለው፣ ዘይት ጠፋ ማለት ነው። ተስፋ ካላችሁ ሰይጣን ካልሆነ በቀር የማይስተካከል ሰው የለም። ተስፋ ቆርጠንበት ነው እንጂ ብዙ ሰው ማስተካከል እንችል ነበር። ቀድመን ተስፋ ስለምንቆርጥበት አይነት እስቲ በል ስለምንለው አነጋገራችን እንኳን በር የዘጋ ስለሆነ ሰዎች እንዳይመለሱ እናደርጋቸዋለን። አይዞ ብንለን ጉልበት ብንሰጠው ግን ሰው ይመለሳል። ፍቅር ጉልበት ይሰጣል። ለፍቅር ደግሞ ተስፋ ያስፈልጋል። አይዞ ይቻልሃል ማለት ለዚህ እኮ ነው ጌታ ይሄንን ተራራ በቀል ብትሉት ይነቀላል ያለው። ተመልከቱ፣ ተራራ ያለው ምንድነው? አይቻልም ያልነው ነገር ነው። በህይወታችን ውስጥ አይቻልም ያልነው ነገር ሁሉ ለእያንዳንዳችን አንዳንድ ተራራ አለን። ይሄን ነገር አልዘልቀውም የምንለው ክርስቶስን ግን እንወደዋለን እኮ አንጠላው፣ ግን አልዘልቀውም ብለን ያቆምነው ብዙ ቅድስና አለ። አልዘልቀውም ብለን ታጥፈን የቆምንበት ግን ተመልከቱ፣ ክርስቶስን የምትወዱት ከሆነ በክርስቶስን ተስፋ ይሆናችሁ መኖር ሊኖራችሁ ይገባል። ፍቅርን እንዲያሸንፍ ፍቅር ጉልበት አለው። ፍቅር የሚያሸንፈው ተስፋ ሲኖር ነው። ተስፋ የሚያሸንፈው ፍቅር ሲኖር ነው። ስለዚህ ተስፋ